ላያሳይ ይችላል ነው። ሌሎች ነገሮች አደምን ቃሉን ጥሎ ነው የፈጠረው ወይስ ሁን ብሎ ነው የፈጠረው? እኮ ቃል የሚለው ሁን የሚለውን አይደለም እንዴ? ቃል ማለት የጣላት እኮ ጥሎ ነው ወይስ ራሷን ሰማይ ሁን አለ ሆነ፣ ምድር ሁን አለ ሆነ፣ እንደዚህ ሁን አለ ሆነ? አዎ ኢሳን ግን ኢሳን ሁን አለው ወይስ ቃሉን ጣለለት? ወይ ቃሉና መንፈሱን ላከለት? ቃልና መንፈስ ይለያያሉ እያልከኝ ነው? ኢሳን ሁን ያለው ቃልና መንፈስማ ይለያያሉ። በጣም ነው የሚለያዩት። ለምሳሌ መንፈስ የምትለው እስትንፋስ ነው አይደል? እዚህ ጋር መንፈስ የሚያለው እስትንፋስና ቃል ሁለት ነገሮች ነው የጣለው። እሺ ስለዚህ ይሄ የአላህ እስትንፋስ በኢሳ ውስጥ አለ የለም? እሺ ቆይ መሬትን ሲፈጥር ደግሞ ለምሳሌ በመንፈሱ ብቻ ነው እያልከኝ ነው? ለምሳሌ አሁን መሬት አሁን እንግዲህ ቋሚ ናት ካልን ኢቭን ገነትን ቢሆን ቋሚ ናት ካልን እነሱን በቃሉ ነው የፈጠራቸው ማለት። አሁን ለምሳሌ ዘላለማዊ ነው ካልከኝ ልክ እንደ ኢሳ ቃሉም እስትንፋሱም አለ ካልከኝ ቃሉ ዘላለማዊ ነው ካልከኝ አሁን ዘላለማዊ የሆኑ ነገሮች ለምሳሌ አሉ ገነትን ብትወስድ ማለት ነው። ዘላለማዊ እኮ ፈጣሪ ነው ነው የምልህ። ፈጣሪ ነው የአላህ ቃሉ ፈጣሪ ነው ነው ለማለት የሚለውን ለመግለጽ ነው። ዘላለማዊ ነው። አሁን ገነትን ሲፈጥር በቃሉ ቃል አለበት። ልክ እንደ ኢሳ ከወሰድከው ገነትን ሲፈጥር ቃሉ አለበት። ቃልና መንፈሱን ነው የጨመረበት። ይሄኛው ግን እስትንፋስ ነው። በዚህ የተፈጠረ በሁለቱ የተፈጠረ ማንም የለም እያልኩ ነው። ሲቀጥል ገባኝ። መንፈስ ብቻ ሳይሆን ቃል የሚለውን ነገር ኢሳን ደግሞ ቃል የሚለውን ነገር እኮ ገባኝ እኮ ቃል የሚለውን ነገር እንደ ዘላለማዊ ወሰድከውና ለምሳሌ ዘላለማዊ የሆኑ ነገሮችን ብንወስድ ሌላ አላህ የፈጠራቸው ዘላለማዊ የሆኑ ነገሮችን ብንወስድ በቃሉ ነው ወይስ ሁን ብሎ ነው? በመንፈሱ ነው? ሁን የሚለው ቃሉን ይኸውልህ፣ አሁን ሁን የሚለው ቃሉ ሁን ሲለው ድርጊት ያደርጋል። ይሄ ግን ሁን የምትለው ቃሉ ጭምር ነች። የኢሳ የሚለየው ከሌሎች ፍጥረቶች ሁን የምትለው ተጥላለች፣ የተጣለች ሁን የምትባል ቃሉ እና መንፈሱ አንድ ላይ ተጥለው ነው ኢሳን ክሬት ያደረጉት። ዛስ ዋይ ኢሳ እኮ ዩኒክ የሆነው እኮ ዛስ ዋይ ኢሳ ሰማኸኝ። ግን ገባኝ። አሁን ለምሳሌ ዘላለማዊ ነገርን እስቲ አላህ ከፈጠራቸው ነገሮች ዘላለማዊ ነገሮችን ብናመጣ ማለት ነው። ለምሳሌ ሄቨንም ዘላለማዊ ነው አይደለ? ሄቨን ዘላለማዊ ከሆነ ይሄን ሲፈጥር አንተ መንፈሱ ብቻ ዘላለማዊ አይደለም ካለ ዘላለማዊ ነው እንዴ? ሄቨን ዘላለማዊ ነው እንዴ? እንደዛ አይደል እንዴ? ነው እንጂ አይደለም እንዴ? የተፈጠረ እኮ ነው። ከጊዜ በኋላ የመጣ ነው። ፍጡር ነው። ሁሉም እኮ ፍጡር ነው። ኦኬ አንተ ዘላለማዊ ነው ስትል መጀመሪያም የነበረ ነው ልትል ነው? ዘላለማዊ ነው ስል ከፍጥረት ከመፈጠሩ በፊት ምንም አይነት ፍጥረት ሳይኖር አላህ ነበር አይደለ? አዎ። ከአላህ ጋር ቃሉና መንፈሱ ነበሩ። አዎ። ከዛ ውጭ የሚመጡት አካላት በሙሉ የተፈጠሩ ናቸው። ከዛ በኋላ እኮ ያ ቃሉ አለ፣ እሱ ጋር ቃሉ አለ። ከሆነ ስታርቲንግ ዴት አለ፣ የሆነ የሚጀምርበት ጊዜ አለ። ቃሉን ወደ ተግባር የሚቀየርበት ጊዜ የሆነ መነሻ ጊዜ አለ። ኢሳንም የሆነ መነሻ ጊዜ እንዳለ ሁሉ ሄቨንም መነሻ ጊዜ አለዋ። ሁሉም አላቸው እኮ ሁሉም እንደዛ አላቸው። የሌለው የለም። እሱንማ ፍጡር ናቸው እኮ ፍጡር አይደሉም አላልኩም። ገነትን ሄቨን አሁን ለምሳሌ መጀመሪያ ያልነበረ ነው ካልከኝ ወደ ተግባር ማለት ሄቨን ቃሉ ላይ አለ፣ ግን ወደ ተግባር አልሆነም ካልክ ያ ዘላለማዊ ያደረገውም ካልክ ኢሳም ቃሉ አለ፣ ግን ደግሞ ወደ ተግባር አልተቀየረም። ያ ከሆነ ጊዜ በኋላ ተገለጠ። የተጣለው ሁን የሚለው ቃሉና እስትንፋሱ በሆነ ነገር ተገልጦ ገነትም ቢሆን ነበር፣ ከሆነ ጊዜ በኋላ ጣለው። ኖ ገነትማ ተፈጠር ነው ያለው። ተፈጠር ሲል የተፈጠረውን ነገር ሳይሆን ተፈጠር ብሎ የፈጠረውን ቃሏን ነው እያወራ ያለሁት። እዚህ ጋር በደንብ አድርገህ ሪድ ማድረግ ያለብህ ደጋግመህ ማንበብ ያለብህ ቦታ ነው። ሁን ብሎ አሁን ስልክ ሁን ብሎ የፈጠረውን ቃሉን ስለዛ ቃል ነው እንጂ ስለተፈጠረው ስልክ አይደለም የምናወራው አይደለ? የኢሳ ግን እንደነዛ አይደለም። የተጣለችው የጣላት ናት። የአላህ አካሉ የሆነችው ቃሉ ከነ መንፈሱ ተጣለች ወደ ኢሳ። አዎ ያን እኮ አሁን እኮ ለምሳሌ ሊያስረዱ የሚችሉበት ነገር ልንገርህ። አሁን ለምሳሌ አንተ ራስህ ስትፈጠር አሁን ተፈጠርክ እንጂ አላህ አስቀድሞ ያውቀዋል። መጀመሪያ የነበርክ ሰው ነው ይሉሃል አንተን ራሱ ማለት ለምሳሌ የምትሰራውን ነገር ምናምን ከቀድር ጋር በተያያዘ ቀድር እሷን ከቀድር ጋር በተያያዘ
እንደዛ እኮ ብለው ቢያስቀምጡም ይሄ ስለ ቀድር ሳይሆን ኢሳ ራሱ ቶውና እሺ ኢሳ ራሱ እንደዚህ ያለ ስፐርም ነው የተፈጠረው። በአላህ በራሱ ወጥ በሆነ ቃሉ ተጥሎ ከነ መንፈሱ ተጥሎ መፈጠሩ በራሱ ምን ተአምር ብቻ የዚህን ያህል እኮ። እሺ አሁን ለምሳሌ ከኢሳ መፈጠር በላይ እንግዲህ ኢሳ በሰውኛ ነው የተፈጠረው። ከኢሳ መፈጠር በላይ አሁን የመጀመሪያ ኮር ፖይንቶች አሉ። ለምሳሌ ምድርና ሰማይ መፈጠራቸው ከኢሳ መፈጠር በላይ ነው አይደለ? ታምራቱን ከወሰድክ ማለት ነው። አኮርዲንግ ቱ እንደኛ እንደ ክርስትና እግዚአብሔር ሰውን ከፈጠረበት ይልቅ ሰውን ከፈጠረበት ይልቅ ሰውን ያዳነበት ጥበቡ ረቂቅ ነው ተብሎ ነው የሚታመነው። ምክንያቱም ቅድም እዛ ላይ ራሱ ቅድም ሲመልሱሉ ነበረ እነሱ ስለ ስላሴም እያነሱ ማለት ነው። ለምሳሌ እኛ አሁን ኦሪት ዘፍጥረት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ብለን እናምናለን መሰለ? ቢነሱ ስላነሱት ማለት ይሄ ቃሉ አለ አይደለ? የፈጣሪ ቃል ወልድ የምንለው ቃሉን ነው። ይሄ ዓለም ከመፈጠሩ በፊት እነሱም አይ ቲንክ ሲያነሱት ነበረ። ዓለም ከመፈጠሩ በፊት የነበረ ዓለም ከመፈጠሩ በፊት የነበረ አካላዊ ቃል። አካል ማለት በሁለት ይከፈላል። ይሄ ፊዚካል ባዲ ያለው አካልና እኔ የሚል ማንነት ያለው አካል ማለት ነው። ይኸውልህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ካለህ በኋላ ማን ነው ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል። ከሆነው አንዳችስ እንኳን ያለ እርሱ አልሆነም። በማ በቃል ይሄ አካላዊ ቃል ምን ሆነ? በኋለኛው በስጋ ተገለጠ። ቁጥር 14 ላይ በስጋ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ። ጅማሮ የለውም። መጀመሪያ ሲል ከፍጥረት ሁሉ በፊት ሁላ የነበረ ከአብ የተገኘው የአብ ቃሉ ከሱ የተገኘ ወልድ ስንለው ከአብ የተገኘ ከሱ የተገኘ ለማለት ነው። ከአብ ምን ያለ የተገኘ ቃሉ ግልጽ ነው። አብዱልፈታይ አው ቃሉም ተወለደ ሳይሆን ራሱ ተገለጠ ነው። ላይክ አንተ የምትለኝ ቃሉ ላይክ ተቀየረ፣ ወደ አንድ ነገር ተቀየረ ሳይሆን ራሱ ነው የተገለጠው። ራሱ ራይት ማለት ነው። አዎ ተገለጠ እንጂ ላይክ አሁን በወሲብ ምናምን ነገር ተወለደ የሚል ኮንሰፕት የለንም። ልክ እዚህ ጋርም ደግሞ ስንመጣ አሁን ይሄ ቃሉ የኢሳ የአላህ የሆነ የይሁን ቃሉ ወደ መርየም የጣላት የይሁን ቃሉና መንፈሱ ነው። በስጋ ታየ፣ ቃሉና መንፈሱ ሲጣል ማለት ነው። ጸሐፊ ውጪት ቀድሞ የሰማው የሆነ ጭላጭል ነገሮች አሉ። በደንብ ግን ባልተብራራ ሁኔታ ሊያስቀምጣቸው ተሞክረዋል። እዚህ ጋር ደግሞ እኛው ወልድ የምንለው ይሄ ከአብ የተገኘው መሆኑን ለመግለጽ ከአብ የተገኘ ለመሆኑን ለመግለጽ ከሆነ ለአራህማን ልጅ የለውም እንጂ ልጅ ቢኖረው ለልጁ የመጀመሪያ ተገዢ ነው የነበርኩ በላቸው ይላል አይደል? ቁርአን አይልም? ታውቀዋለህ? ልጅ የለውም እንጂ ልጅ ቢኖረው ኖሮ ለልጁ የመጀመሪያ ተገዢ ነበርኩ በላቸው ይላል። ቴንክ ዩ። ስለዚህ ይሄ ከሱ የተገኘውን ቃሉን ልጁ ብለን ከጠራ ነው የአላህ ልጅ ምንድን ነው የሚሆነው? ቆይ አሁን የቀደሙ ሱራ አለ ልጅ የለውም እንጂ ልጅ ቢኖረው ኖሮ ለሱ ተገዢ የሚለው እዚህ ጋር የሚያሳየው ምንድን ነው? እዚህ ጋር የሚያሳየው ምንድን ነው? ኢምፖሲብል ኮንዲሽን ነው። እዚህ ጋር ልጅ ቢኖረው ኖሮ አላለ። ስለዚህ ልጅ የለውም ማለት ነው። የለውም ቢኖረውስ ግን ቢኖረው ኖሮ ብሎ ማስቀመጡ ኢምፖሲብል ኮንዲሽን ስለሆነ ልጅ የለውም ማለት እኮ ነው። አለው አላለም እኮ አለውማ አይልም እኮ ቁርአን። አሁንም ቢሆን አለው አልተባለም። ልጅ የለውም ለአራህማን ልጅ የለውም እንጂ ልጅ ቢኖረው ለልጁ የመጀመሪያ ተገዢ የነበርኩ በላቸው ሲል ልጅ ስለሌለው ነው እንጂ ልጅ ቢኖረው ምን ያደረገለት ነበረ? ይገዙ ነበር። አዎ ለልጁ ምን ብለው ነው የሚገዙለት? ላይክ እንደ ጋድ እንዲያመልኩት ማለት ነው። እንግዲህ ተገዢ ማለት እንደዛ ነው። አዎ ሊመለክ ማለት ነው። እኛ ደግሞ የእግዚአብሔር ልጅ የምንለው ይሄ ቅድም እንዳለ በወሲብ በተራክቦ የሚገኝን ሳይሆን ማለት ነው። የሰውኛው ሳይሆን ከአብ የተገኘ ገብቶሃል? ከአብ ከቃሉ ያ ቃሉን እሱን ነው ልጅ ብለን የምንጠራው።
እንጂ ልክ አሁን ቁርአኑ ላይ ባለው በሰውኛ ኢንተርፕሬት አድርገናል። 4381 ነው አይደል? እስኪ ላውጣላ እንደ ቃሉን ሚስት የሚለውን ነገር እኮ ጠይቄያለሁ። ብዙ ነገር ሴት ሚል ምናምን ብዙ ነገሮች አሉ በሱረቱል ኢኽላስም ላይ። ይሄ ነገር ክርስቲያኖችን ለመቃወም አይደለም። የክርስቲያኖች እኮ ሰው አይደለም የሚያመልኩት አምላክ የሚለውን ነው። እዚህ ጋር መልስ የሚመልሰው ደግሞ የሰውኛውን ነው የሚመልሰው ብዬ ያው ብዙ ሄጅበታለሁ። አሁን ዞሮ ዞሮ ምንድን ነው መሰለህ ለዚህ ሁሉ መልስ የመለሰልኝ ስላሴ የሚለውን በስላሴም ይላሉ የሆነ ቦታ ላይ ማለት ስላሴም ይላሉ። ስለዚህ እዚህ ጋር ደግሞ ኮር ፖይንት ደግሞ ስላሴ ናት። ቴንክ ዩ ዋው ስላሴ ኢቭን ራሱ 1/3 የሚለው ራሱ የሆነ ቦታ ያመጡልኝ እሱን ራሱ አልቀበልም ብያለሁ። 1/3 የሚለውን ራሱ ማለት ነው። ያ ማለት እነሱ 1/3 ያደረጉት ዝቅ አድርገው አመለኩ ነው የሚለው እንጂ ያንን አይደለም የሚመልሰው ብዬ ከዛ በኋላ ይችኛውን አመጡልኝ ስላሴ የምትለዋ ማለት ነው። በነገራችን ላይ እነሱ ላብራሩት ነገር ማስረጃ ብጠይቃቸው አንድ ነገር አያመጡም። አንድ ነገር በመጀመሪያ ደረጃ ሱራ 12 መቶ ሱራ አሃድ የሚለው አንተ እንደጠየቅከው ኢብን አባስ የአንተን አምላክ ማን ነው አሳየን ሲባል ማለት ነው። የአንተን አምላክ ማን ነው አሳየን፣ ወርቅ ነው ከምንድን ነው የተሰራው ሲሉት የመለሰው ቁል አላሁ አሃድ። አሃድ ማለት ደግሞ አንዱ እንጂ አንድ አይደለም። እሱን በደንብ አድርጌ ያሳያለሁ። አላሁ ሰመድ። ሰመድ ማለት ደግሞ አልጀላሊ ሲፈታው ማለት ነው ድፍን የሆነ ወደ ውጭም ወደ ውስጥም የማያስገባ ቃል በቃል አሳያለሁ። ቃል በቃል ማለት ነው። ሰመድ ይሄኛው ያሳየው ምንድነው ታውቃለህ? የመጨረሻ ያሳመነ የትኛው መሰለህ? አኒሳ ላይ 171 ላይ ያለውን ነው። አኒሳ ላይ 171 ላይ ያለው ሱረቱ ኒሳ እኮ ይሄንን ማለት ነው። እኔ አሁን የከፈትኩት አይደለ? ይሄኛው አኒሳ እሱ ላይ እኮ ነው ያለው። ከላይ ያለውን ፓርት ተሳውት እኮ ነው እቺኛዋን ፓርት ብቻ ሳይተው ከሄዱት እኮ እዛች ጋር እንዲያውም ቅንፍ ላይ ቅንፉ ስለሆነ ይሄ ነገር በአማርኛ ቅንፍ ጨምረውበት ነው ስል ከዛ ሄጄ ቃለ ሰላሰቱ የሚል ነገር ደግሞ በአረብኛ ደግሞ ራሴ ያነበብኩት አለ። ይኸውልህ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣልናት የይሁን ቃሉ ከእርሱ የሆነ መንፈሱ ብቻ ነው። አላህም በመልእክተኞች ላይ በአላህም በመልእክተኞችም እመኑ። አማልክት 3 ናቸው አትበሉ። ማን ናቸው? ይሄ የወረደው ለማን ነው? አማልክት 3 ናቸው አትበሉ። ተከልከሉ። ለማን ነው የወረደው? አስባቡ ለእኛ ነው የወረደው። ለመሐመድ ኡመቶች ለጣዖት አምላኪያኖች ነው ለክርስቲያኖች ነው? ክርስቲያን ጣዖት አምላኪዎችም አምላክ 3 ነው አይደለም እኮ። ይሄ እኮ የስላሴ አማልክት 3 ነው። አንድም 3 ነው ለሚሉት። ይሄ ግን አማልክት ጣዖት አምላኪዎችማ 3 ነው የሚሉት የሉማ። ኧረ አሉ። አላህ ታልኡዛት አልመናት እነማን ናቸው? እዚህ ቁርአን ውስጥ አሉ። አላህ ራሱ እነሱን ተቃውሞ ለነሱ ወንድ ልጅን ይዘው ለኔ ሴት ልጅ ሰጡኝ ይላል። ለነሱ እስቲ አላህ አሁን ቀደም በ3 መልኩ የሚያምኑት ካሉማ አሳየኝ። አላህ አማልክቱም 3 ናቸው የሚሉ ካሉ ካሳየኝማ እነሱ ነው ዲፋይን የሚያደርገው የሚል ነገር ያሳየኛል። እዛ ከሚሄድ በፊት ይሄ ለእኛ ስለሆነ ላብራራለት፣ ምናልባት ወደ ቅድም ወደ በኋላ ለመልሰው ቅድም አሁን ያነበብከው ላይ ማለት ነው ኢሳ የአላህ ቃል ያለ መንፈስ የተባለበት ይሁን ቃሉ ሳይሆን ይሁን የምትለው ምናልባት አረብኛ ከቻልክ የለችም፣ ቃሉም ነው የሚለው የአላህ ቃልና መንፈስ ነው የሚለው። እንግዲህ ወደ መርየም ከመጣሉ በፊት በአላህ ዘንድ የነበረ ቃሉ ነው ብሎ ይናገራል። ስለዚህ ከመወለዱ በስጋ ከመወለዱ በፊት ህልውና አለው እያለ ነው። ይሄን አንደርስታንድ አድርገዋል ወንድማችን አቡ? እሱም በደንብ እሱ ላይ ነበር የነበረው። እሱ ላይ አስረዳው። ከመወለዱ በፊትም አይደለም ኢሳንት ዋናውን ኢሳንት ያለ ወንድ ያለ አባት የተፈጠረውን ኢሳንት መሐመድም ቢሆን ከመወለዱ በፊት ቀድሞ የነበረ ነው ብሎ ይናገራል ይሏል። የለም እንደዚህ አይነት አለ። መሐመድም ቢሆን ቀድሞ የነበረ አላህ ቀድሞ ምን መሰለው፣ ዞሮ ዞሮ ምንድነው አላህ ነገሮችን ቀድሞ ያውቃል ነው። ለምሳሌ አደም እና ሐዋ እኔ ለምን ወጡ የሚል ነገሮችንም ምን በሽማግሌ ታይቶ ነው ወይ አሁን ወደ ገነት የምንመለሰው ብዬ ጠይቄ ነበር። ገብቷል። አሁን
ከዛም ጋር በተያያዘ ምን አይነት ነገሮች አሉ መሰለህ? ኢቭን አደምንም ሲፈጥረው ምድር ላይ እንደሚመጣ ቀድሞ አለ እዛው ቃሉ ላይ ማለት ነው። ቀድሞ ያውቃል ማለት ነው። እሱ አይደለም አሁን እኮ እኛ ንግግራችን እሱ እኮ ነገሮችን እሱ ጋር ቀድሞ እኮ ሪከርድ የተደረጉ ናቸው። ኦልሬዲ እኮ የተቀመጡ ናቸው። ኢቭን ቁርአንም ቢሆን በኋላ የተጻፉ ነገሮች አሉ። ቀድሞ የተጻፈ ነገር ነው ብሎ ነው። ይሄ በአምላክ እውቀት ውስጥ ያለ ነገር መኖርን አያሳይም። እውቀት በእውቀት ደረጃ ብቻ ነው። በአምላክ ሕሊና ይታወቃል። አዎ አምላክ ሪከርድ ሊያደርገው ይችላል። ግን ህልውና ነበር ካልከው ዘላለማዊ ታደርገዋለህ። አንድ አካል ሳይፈጠር ነበር ካልከው በቃ ዘላለማዊ ነው ማለት እኮ። መቼ ነው የሚፈጠረው? ልክ አንድ ሰው ሲፈጠር ነው ህልውና የሚጀምረው ወይም ደግሞ ሲወለድ ነው ማንነት የሚጀምረው እንጂ ሳይወለድ በፊት አንድን አካል አለ ልትለው አትችልም። በህሊና ነበረ፣ በአምላክ እውቀት ውስጥ ነበረ፣ ያ መታሰብ ነው። በአካል ግን ነበረ ልትለው አትችልም። አካል የሚሰጠው መቼ ነው? ልክ ሲወለድ ማለት ነው። ስለዚህ አሁን ኢሳ ግን እንደዛ አይደለም። ከመርየም ከመወለዱ በፊት ነበረ ነው፣ ቃል ሆኖ ነበረ ነው። ቀድሞ እኮ ኢሳም ቢሆን እኮ ቀድሞ በአካል እኮ አልሆነም፣ ተገለጠ። በኋላ ተገለጠ እኮ። መጀመሪያ በአካል ነበር ማለት ነው እንዴ? አዎ ወደ መርየም የጣላት አለ እኮ። የሚጣል ነገር እኮ የነበረ ነገር ነው የሚጣለው። ያልነበረ ነገር ትጥላለህ እንዴ አንተ? ወደ መርየም የጣላት ቃሉ አለ። አየህ፣ ወደ መርየም ከመጣሉ በፊት እርሱ ቃል ሆኖ ነበር እያለ ነው። የሚጣል ራሱ የሚጣል ማንነት አለው ማለት ነው። ገብቷል? ስለዚህ ቁርአን ሲያብራራው ለማንም ሰው እንደዚህ ተብሎ አልተነገረም። ለየትኛውም ሰው ከመወለዱ በፊት ነበር ተብሎ አልተነገረለትም። አሁን ኢሳ ግን ወደ መርየም የጣለው ቃሉ ከእርሱ የሆነ መንፈስ ብቻ ነው ተባለ። ስለዚህ ወደ መርየም ከመጣሉ በፊት ነበረ እያለ ነው። አንድ ነገር ስትጥል ከመጣል በፊት ነበር። የሌለ ነገር አትጥልም፣ ያለን ነገር ነው የምትጥለው። ግልጽ ሆነልህ? ምናልባት እዚህ ጋር እስኪ ሀሳብ ምሰጥኩ። አዎ ግልጽ እኮ ነው። እነዚህ ነገሮች እኮ እኔ ማስቀደም የጠየቅኳቸው ናቸው። ገብተዋል። አሁን እኮ እዚህ ላይ ደግሞ ተጨማሪ ነገሮች ባህሪያ ስለመሆኑ ምናምን ብዙ ነገሮችን ያሳያል። ገብተዋል። እኔ ሴጣን ያለመነካቱን ብዙ ነገሮችን ቀድሞ ያሳያል። እነዚያ ነገሮች ኢሳ ሰው ያለመሆኑ ኢቨን ዘሩን ጠይቄያለሁ። ከዘሩም አንጻር ቢቆጠር አባት አይደለም። ከመርየም እንቁላል ተወስዷል ወይ? ካልተወሰደ ደግሞ በእናቱ በኩልም ዘር ሊሆን አይችልም የሚል ነገሮችን ብዙ ነገር አንስቻለሁ። ገብቷል። አሁን ቃሉ ኢሳ ቀድሞ ፊዚካሊ አልተፈጠረም። የሆነ ቼንጅ አለው። ገብቷል። የሆነ ፕሮሰስ አለው። ፅንስ ላይ ገባና ከዛ በኋላ ተገለጠ ነው። ተወለደው እንኳን ባትለው ቃሉ ተገለጠ ነው። ፕሮሰስ አለው። ከቃል ወደ ፊዚካል መምጣት ማለት ነው። ከቃል ወደ ፊዚካል መምጣት ደግሞ ለእኔ መልስ አይሆነኝም። መሰለ ተጨማሪ መጠየቅ ያለብኝ ለምሳሌ መሬትን ብትሆን ስትፈጠር ከቃል ወደ ፊዚካል ነው። ገነትን ብትሆን ከቃል ወደ ኢቨን የማርያም ድንግልና ቢሆን ዘላለማዊ ነው ይባላል። እሱም ቢሆን ከቃል ወደ ፊዚካል የተቀየረው የሆነ ቼንጅ አለው ነው። ነበር መሰለህ የመለሱለትን ልመልስልህና በደንብ ግልጽ እንዲሆን ሚስቴኩም እንድትረዱት ስለፈለኩ ነው። ወደ መርየም አሁን ለምሳሌ ከመርየም ይዟል ስጋን ከመርየም ዘሩን ሲጠይቃቸው ከመርየም የመርየምን ዘር የእንቁላል ስለያዘ በእሷ በኩል የእሱ ዘሩ አለ አለ። ኦኬ፣ በወንዱስ በኩል የአላህ ዘር አለ? እንደዛ ነው? የመርየም ብቻ ነው ያለው? አይ ቲንክ እንደዚህ አይነት እነሱ የመለሱለት ምንድን ነው? እንዴት ዘሩን ምናምን ብሎ ሲጠይቃቸው እንደዚህ ነው የመለሱላት አይደል? አብዱልፈታ የመርየም ዘር አለበት ብሎ ነው የመለሱላት አይደል? እሺ አሁን ወደዛ እንትን እንዳይል ሽፍት እንዳያደርግ እሺ፣ ያዘው እነሱን አብዱልፈታ መሬት ይኸውልህ አስቀድማ ነውራ ተጣለች አልተባለችም። ካለመኖር ወደ መኖር ነው የመጣው ማንኛውም ነገር። ፊዚካሊ ነው ካለመኖር ወደ መኖር የመጣው ፊዚካሊ ነው። ቃሉ ግን መጀመሪያ የነበረ ነው። እንግዲህ ይሄ በነገራችን ላይ በፊትም የምሰማው ነገር ነው። ከመጠየቂም በፊት ማለት ነው አላህ ነገሮች ቀድሞ ያውቃል የሚባል ነገር ዲን ያለህ መሰለህ። አሁን ለምሳሌ አላህ ያውቃል ወይ ደግሞ ጻፈ ፈጠረ የምንለው እኮ ፍጥረትን ከፈጠረ በኋላ ቀለምን ጻፈ፣ ቀለምን ፈጠረ፣ ብዕርን ፈጥሮ ከዛ በኋላ የሚደረጉትን ነገሮች እሺ ቢን እየጠብቃለን የሚደረጉትን ነገሮች በሙሉ ጻፈ። ቀድር እኔ ለምሳሌ ከመወለዴ በፊት አስቀድሞ ተጻፈ
ታወቀ። እኔ ግን አልነበርኩም አይደለ? እኔ ሳልኖር ማለት ነው። ያኛው ግን እኔ የተጣልኩ አይደለሁም። ታይም ፕሮሰስን ጠብቄ ወጣሁ ነው። ያኛው ግን የተጣለ የነበረ ነገር አሁን የአላህ ቃል ቅድም ብለናል፣ ዘላለማዊ ነው ተባብለናል። የነበረ ነው የአላህ ቃሉ ከጊዜ በኋላ የመጣ አይደለም። ያ ዘላለማዊ ቃሉና ዘላለማዊ እስትንፋሱን የጣለው ራሱኑ ፒክ አድርጎ ነው የጣለው። የነበረውን ነገር ነው የጣለው እንጂ ያልነበረ ነገር አይደለም። ያ የነበረውን ነገር ሲጥለው ፎርሙን ቀየረ። ኦኬ ፎርሙን ሊቀይር ይችላል፣ ግን ቃሉንና መንፈሱን አላጣም፣ መገኛውን አያጣም። ዋናው ግልጽ ነው። አብዱልፈታህ አዎ። ታዲያ እንዴት ነው ፍጡር ልንለው የምንችለው? ነው ፖይንቱ። የእሱ የራሱ ቃሉ የተጣለ ቃሉ ከሆነ ምክንያቱ የይሁን የሚለው አረብኛው ላይ የለም። ራሱ የይሁን ቃሉ የሚለው የይሁን የምትለዋ በቅንፍ ያስ የገባችሁ ግን አንተ አሁን እዚህ ጋር ቃልንና መንፈስን ለያይተብኛል አጥቷል። አሁን ቃልና መንፈስ ይለያያሉ። ጀስት ሁን ማለቱና ቃሉ መጀመሪያ መኖሩን ላይክ ዲፈረንስ አለው የሚል ነገርን እሱ ተጨማሪ ዲጋ አደርጋለሁ። ገብቷል? ተጨማሪ ጠይቃለሁ። ግን እኔ ግን በእኔ እምነት ግን አሁን እኔን ኩዌሽን የሚያደርጉኝ ነገሮች እነዚህ አልነበሩም። ግን ስቲል ግን አሁን እኔ ላይ ብዙም ቼንጅ አያደርጉም። ስቲል ምንድነው መሰለ እኔም ጋር ስጋ ምንድነው የማውቀው ነገር በተወሰነ መልኩ ስላለ መሬትንም ሲፈጥር ለምሳሌ ቅድም ያለው ገነትም አለ ዘላለማዊ ናቸው እና እሱ ጋር መጀመሪያ ነበሩ። ቃል ማለት እንግዲህ ኦልሬዲ እሱ ጋር ያሉ ነገሮችን ሊያሳይ ይችላል የሚል እምነት ስላለኝ ማለት ነው። እሱን ተጨማሪ ኩዌሽን እናደርጋለሁ። እንግዲህ አብዱልፈታህ የሉም እነሱ ካለመኖር ወደ መኖር ነው የመጡት። ይቅርታ በመሀል ስለ እነሱ ይኸውልህ ጭራሽ የሉም። ጭራሽ በሀሳብ ደረጃ ሊኖሩ ይችላሉ እንጂ ለምሳሌ አንተ እኮ የሆነ ነገር ልታስብ ትችላለህ በሀሳብ ደረጃ፣ ያን ነገር ግን በተግባር ነው የምታደርገው አይደለ እንጂ ስላለ አይደለም እኮ። ስለዚህ አሁን በሀሳብ ደረጃ ሊኖር ይችላል፣ ግን በተግባር ደረጃ ስታደርገው ነው የዛኔ ነው መፈጠር መህሉን ነው የሚጀምረው አንድን አካል ማለት ነው። ስለዚህ እነዛ መሬትና ሰማይ ምናምን ሌሎች የምትላቸው ካለመኖር ወደ መኖር ነው የመጡት። ጭራሽ አልነበሩ፣ ካለመኖር ወደ መኖር አመጣቸው። ድንገት የፈጠራቸው ናቸው። ድንገት ማለት ካለመኖር ወደ መኖር ስትል ላይክ እሱ ጋር መጀመሪያ በቃሉ አልነበሩም። እሱ ጋር የተቀመጡ ነገሮች ሳይሆኑ የለም እሱ ጋር የተቀመጡ ነገሮችማ ከነበሩ ኢኖቬሽን ነው የሚባለው፣ ፈጠራ ሳይሆን ማደስ ነው የሚባለው። ከሆነ ነገርንማ ወደዚህ ካመጣው ፈጣሪነትን እንዲሁም ያጠራል። ማደስማ የሚሆነውማ ፊዚካሊ የነበረ ነገር አፕዴት ማድረግ ማለት አይደል እንዴ? ኢኖቬሽን ወይም እሱ ጋር ከነበሩ ማን ፈጥሯቸው ነው እኮ። መሬት የሚባል ነገር ፊዚካሊ አልነበረም፣ እሱ ጋር ግን ነበር። ሀሳቡ ነበር እኮ ሀሳቡ እኮ ታዲያም ሀሳብ ደረጃ እኮ ሀሳብ እኮ ነበር አይባልም እኮ ይታሰባል ነው እንጂ ሀሳብ ነበር ተብሎ አይነገርለትም። ሀሳብን ስትተገብረው መለኮታዊ ሀሳብ እኮ ነው። መለኮታዊ ሀሳብ ደግሞ ማለት እኔ ቃሉ ነው የሚመስለኝ ነው። ቃሉ እኮ የሚያስገኝ ነው እንጂ ቃሉ በራሱ እኮ ምንድነው ሰማይ ምድር ምናምን አይደለም እኮ። ቃሉ ሰማይና ምድርን ያስገኛል፣ ሰማይን ይፈጥራል ነው እንጂ ቃሉ በራሱ ሰማይ አይደለም፣ ምድር አይደለም፣ ሰው አይደለም። ግን ያ ቃል አስገኝ ነው። ለምሳሌ አምላክ ሰማይና ምድርን መፍጠር ሲፈልግ ይሁን ሲል ቃሉ ይሁን ያለው ቃሉ ሰማይና ምድርን ይፈጥራል ነው። ገብቷል? ቃል ሲወጣ ነው እንኳን የሚፈጥረው። ከዛ ጊዜ ጀምረው ነው ህልውና የሚኖራቸው። ከዛ በፊት ህልውና የለም። በህሊና ልታስብ ትችላለህ፣ በአምላክ እቅድ ውስጥ ሊኖር ይችላል። ግን ህልውና አለው ከዛ በፊት የምትል ከሆነ ዘላለማዊ ነው የምትለው እኮ። አሁን በቃል ተፈጠሩ። ስለዚህ ሳም ፖይንት ኦፍ እንትን አላቸው አይደል? እሺ አዘ ሴም ታይም ቆይ ሲሚላር ኩዌሽን አሁን ኢሳ ፈጣሪ ነው ብዬ እኔ አሁን ኩዌሽን ካረኩባቸው ነገሮቹ አንዱ ወፍን ከጭቃ ላይክ እንደዚህ ቅርጽ ሰራና ከዛ በኋላ እስትንፋስ አለበት። ገብቷል? ያ ነገር ኢሳን ፈጣሪ ያደርገዋል አልኩኝ። ስለዚህ አሁን እዚህ ጋር ፈጣሪ ሲያደርገው ምንድነው እንደ ቃል ነገር ነው ወይ? ገብቷል? ቀድሞ እሱ ጋር የነበረ ነገር ነው ወይ? ተጨማሪ ሀሳብ ነው። እዚህ ጋር ከተግባባ ወደዛ ስትመጣ በጣም ሲምፕል ነው የሚሆንብህ። ምን መሰለህ አብዱልፈታህ፣ አሁን እዚህ ጋር እንጨርስ። እዚህ ጋር ምን መሰለህ አሁን ሰማይ ምድር ምናምን ካለመኖር ወደ መኖር ነው በቃሉ ልክ ቃሉን ሲያወጣ የሌለ ነገር ጭራሽ የሌሉ ነገር በህሊና ውስጥ ያሉትን ነገሩ ምን ያደርገዋል? ያ ቃሉ ይፈጥራቸዋል፣ ያመጣቸዋል ወደ ህልውና፣ ወደ መጀመር፣ ወደ ፍጥረት መጀመሪያ አንድ ተብሎ ይቆጠርላቸዋል። ከዛ በፊት የሉም፣ ዘላለም አይደሉም። ዘላለማዊ አምላክ ብቻ ነው። የኢሳ ግን ይኸውልህ ኢሳ ይኸውልህ
ኢሳን ሁን ተብሎ አይደለም ሲጀምር፣ ሁን ተብሎም አልተፈጠረም። ግን ኢሳ አስቀድሞ ነበረ። ማን ጋር? አላህ ዘንድ ነበር። ምን ነበር? ቃሉ ነበር ያለ ቃል። ከዛ ያን ቃሉ ምን አደረገው? ወደ መሬም ጣለው። ሲጥለው ሰው ሆኖ ወጣ። ሰው መሆኑ እኮ ሌላ ባህሪ መያዙ ነው የሚያሳየው እንጂ እኮ አስቀድሞ ማንነቱ ሰው አይደለም እኮ። አስቀድሞ ማንነቱ ምን መሰለ? እርሱ አላህ ዘንድ ቃል ነበር። ቃሉ ደግሞ ዓለማትን የፈጠረበት መንፈስ። አላህ ሁለት ማነው? ኢሳ ሁለት ባህሪ ነው ያለው፣ የአላህ ቃልና የአላህ መንፈስ ሆኖ ነው ሲኖር የነበረው። ስለዚህ ቃልነቱ ዓለማትን የሚፈጥርበት ዘላለማዊ ቃሉ ማለት ነው፣ ከእርሱ ጋር የነበረ ለዘላለም የእሱ ባህሪ ማለት ነው፣ ለዘላለም ከእሱ ጋር የነበረ መንፈሱ ደግሞ አደም የተፈጠረበት ሱረቱ ሱጁድ ላይ አደምን ከጭቃ ከፈጠረው በኋላ በአፍንጫው እፍ አለበት ነው የሚለው አይደለ? ከዛ በኋላ መላእክትን ለእሱ ስገዱ አልናቸው። ከዛ ኢብሊስ ሲቀር እያለ ይቀጥላል። ልክ በአፍንጫው እስትንፋስ ሲሰጠው አደም ህይወት ያለው ሆነ። ከዛ መላእክት ስገዱ ተባሉ ማለት ነው። ስለዚህ እነዚህ ሁለቱን ማንነት ይዞ ነበር አስቀድሞ ኢሳ፣ የአላህ ቃልና የአላህ መንፈስ። አላህ ዘላለማዊ ከሆነ ቃሉ ዘላለማዊ ነው። አላህ ዘላለማዊ ከሆነ መንፈሱም ዘላለማዊ ነው። ያልተፈጠሩ የአላህ ባህሪ ነው ማለት ነው እንጂ እንደ ሌሎቹ በሆኑ ሳም ፖይንት ኦፍ ታይም ላይ ተፈጠሩ ሲባሉ የመጡ ካለመኖር ወደ መኖር የመጣ ሳይሆን ከዘላለሙ ጀምሮ የአላህ ቃል ከሆነ አላህ ከዘላለም ጀምሮ ተናጋሪ ከሆነ አንደበት ካለው ቃሉ ስለሆነ አለህ ማለት ነው። ከሱ ጋር አላህ ከዘላለም ጀምሮ መንፈስ ካለው መንፈሱ የሚፈጥር ከሆነ መቼም የሆነ ሰዓት ላይ ፈጥሮ አይደለም የሚፈጥርበት። ከዘላለም ባህሪው ከሆነ ከዘላለም ፈጣሪ ከሆነ ከዘላለም ተናጋሪ ከሆነ ከዘላለም መንፈስ ካለው እነዚህ ነገሮች ያልተፈጠሩ የእሱ ባህሪ ከሱ ጋር የነበሩ ናቸው። ስለዚህ ኢሳ የእነዚህ ሁለቱን ባህሪ ይዟል፣ ቃልነትንና መንፈስነትን ይዟል። ለዚህ ነው ወደ መሬም የጣለው ቃሉ ከእርሱ የሆነ መንፈስ ብቻ ነው አለ። ስለዚህ ኢሳ ቃልም ነው መንፈስም ነው። ከመጣሉ በፊት ነበር፣ በኋላ ላይ ወደ መሬም ሲጣል ሰው ሆኖ ተወለደ ማለት ነው። ሰው ሆኖ ተወለደ። ሰው ከሆኖ ከመወለዱ በፊት ምን ነበር? ቃልም መንፈስም ነበር ነው እያልኩ ያለው። በአካል ነበር፣ በማንነት ነበር። አካል ስለ ፊዚካል ቦዲ ሳይሆን በማንነት ነበር። ይሄን ምናልባት ኩዌሽን የምታደርጋቸው በደንብ አንደርስታንድ ካደረኩት ይሄ ማለት ምንድነው? ተጨማሪ እናንተ ጋር ያሉ ናቸው። ቃልም ነበር፣ ቃልም እግዚአብሔር ነበር፣ ቃልም ያው ተገለጠ የሚለው ነገር እናንተ ጋር ያለው ገብቷል። አሁን እኔ እስከዛሬ ድረስ ኩዌሽን ሳደርግ የነበረው እኛው መጽሐፍ ላይ ባሉ ነገሮች ተነስቼ ነው። ገብቷል። አሁን እነሱ ጋር እንደዚህ ይላል ብዬ እናንተ እንደገና ሪፈር አድርጌ ስመልስ ያው እንደ ንጽጽር ነው የሚሆነው። ገብቷል። እኔ እስከዛሬ ድረስ ንጽጽርን አልነበረም ስጠቀም የነበረው። ገብተዋል። እና እንደ ተጨማኝ ነገር ኩዌሽን ማድረግ እችላለሁ። ይህንን ደግሞ መጠየቅም አለብን። እኛ ጋር አይደለም ያለው እኮ ሱራ 71 471 ላይ ነው ያለው። ሱራ 71 መንፈስ ነው ያለው። ቅድም መልስ ብለው ሰጡት ላይ አማልክት ብለው መልስ ብለው ሰጥተውት ነው 71 የሰጡ እሱ ላይ ምን ይላል መሰለህ? እናንተ የመጽሐፉ ሱራ ስንት በሃይማኖትን 471 ላይ ሱራ 4 በሃይማኖትን 171 ክፈትለት እያነበብን እንንገረው በደንብ አንደርስታንድ እንዲያደርገው። ሱራ 4 እናንተ የመጽሐፉ ሰዎች ወይ በሃይማኖትን ወሰን አትለፉ፣ በአላህ ላይ እውነትን እንጂ ሐሰትን አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛና ወደ ማርያም የጣላት ቃሉም እርሱ የሆነ መንፈስ ብቻ ነው ይላል። በቃሌ ይዤዋለሁ። ይሄን በቃሌ ነው እየነገርኩህ። ይሄ ከሆነ በኋላ ቃሉ ደግሞ ቃሉ ራሱ ፈጣሪ መሆኑን አንድ አሁን የምጠይቀው ማለት ነው። ቃሉ ራሱ ፈጣሪ መሆኑን አንድ የምጠይቀው ማለት ነው። ሁለት ደግሞ ሌሎች ምድርና ሰማይን ላይ ዘላለም አሁን ኢቭን ገነትን ሄቨንን ሲፈጥር መንፈስ ብቻ ነው ወይ ቃሉ የለበትም ወይ የሚል ነገር እንጠይቃለሁ። አዎ እንትን ነው። ተጨማሪ ማስረጃ ልስጥህ። ለምን መሰለህ? ኢሳ ብቻ ነው በእናንተ መጽሐፍ ውስጥ የአላህ ቃል የተባለ። ለምሳሌ ሰማይና ምድር በአላህ ቃል ተፈጥሯል፣ የአላህ ቃል አይባልም። አደም በአላህ ቃል ተፈጥሯል፣ የአላህ ቃል አይባልም። ሌሎችም በአላህ ቃል የተፈጠሩት ኢሳና ኢሳ ብቻ ሐዲስ ላይም በአላህ ቃል ተፈጥሯል አደም። አዎ ይሉ የለ እንዴ? ሙስሊሞች እንደዛ ነው የሚሉት። በአላህ ቃል ነው የተፈጠረው ነው የሚሉት። ግን አደም የአላህ ቃል አይባልም፣ ኢሳ የአላህ ቃል እኮ። ስለዚህ በአላህ ቃል ነው የተፈጠረው የሚል ነገር ካለማ እኮ አለቃ። እዚህ ጋር መለስክልኝ እኮ። ትልቁ ነገር ኩዌሽን ስናደርግ መንፈሱን ሳይሆን ቃልን ነበር እኮ ኩዌሽን ስናደርግ የነበረው። ምንድን አልገባኝም። በአላህ ቃል በቃሉ ነው የተፈጠሩት ካልከኝ ስለዚህ ቃሉ ናቸው ማለት ነው። ምንድን ነው አደምም ወር ደግሞ መሬትም ቃሉ ናቸው እያልኩ ነው። አይደለም እንደዛ አይደለም። የሚለው አብዱልፈታ በአላህ ቃል መፈጠርና የአላህ ቃል መሆን የተለያየ። በአንተ ቃል የሆነ ነገር መሰራትና የአንተ ቃል መሆን እኮ ይለያያል። ግልጽ እኮ ነው።
ለምሳሌ እኔ ፈጣሪ ብሆን በቃሌ ሰማይ እንዲፈጠር ፈልጌ ሰማይን ፍጠር ብዬ ቃል ባወጣ ቃሌ ሰማይ ይፈጥራል እንጂ የኔ ቃል ወደ ሰማይነት አይቀየርም። ቃሌ አስገኝ ሆኖ ነው የሚገለጠው እንጂ ቃሌ ሰማይና ምድር አይሆንም። እና አደም እኮ በአላህ ቃል ተፈጠረ እንጂ አደም ያላህ ቃል አይደለም። ቃሉ አይደለም የተቀየረው፣ ቀጥታ ቃሉ አይደለም የተገለጠው። ቃሉ ፈጣሪ ነው፣ ፈጠረ ሰው የሚባለውን ማንነት ፈጠረ እንጂ ቃሉ ወደ ሰውነት አይቀየርም። እንደዛማ ከሆነ ትክክል ያለ ባህሪ ሰው ከሆነ ማለት እኮ ሌላ ቴዎሎጂ ነው። ይሄ ትልቅ ክህደት ነው አስተምሮ። ስለዚህ አሁን አንድ ሌላ ማስረጃ ልስጥ። ሱረቱ ኢምራን 39 ላይ የሀያ የሚባለውን ታውቀዋለህ አይደለ? የሀየ ነው የሀያ ዮሐንስን 39 ሱረቱ ኢምራን 39 ላይ ይህንን ስክሪንሻት አድርገው አለኝ። ይቺ የጣራትና የይሁን የምትለዋ የለችም። እሺ ይሁንን አውጣት። የለችም ነው የመመሪያም የጣላት ቃሉ ከእርሱ የሆነ መንፈሱ ከእርሱ የሆነ መንፈሱ የነበረ ነገር ነው የተጣለው የሚለውን ይህንን በደንብ አስምርበት። ወደዛ ኢምራን 3:39 ላይ ዮሐንስ ወይም ደግሞ በጸሎት ማድረሻ አንብቡ እስቲ። እርሱም በጸሎት ማድረሻው ክፍል ቆሞ ሲጸልይ መልአክ ጠራቸው። አላህ በየህያ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎቹ ነቢይም ሲሆን ያበስረሃል በማለት መልአክ ጠራቸው ይላል። ከአላህ የሆነ ቃል የሚያረጋግጥ ማለት ምን ማለት መሰለ? የሀያ የተወለደው የመጣው ማንን መሰለ? ከአላህ ቃል የሆነውን ኢሳን ለማረጋገጥ ነው። በነገራችን ላይ ሙፈሲሮቹ በግልጽ አስቀምጠውታል። እዚህ ቦታ ላይ የሀያ የመጣው የተወለደው ምን ለማድረግ መሰለ? ከአላህ የሆነውን ቃል ወይም የአላህ ቃል የሆነውን ኢሳን ለማረጋገጥ ነው ብለው ኢብን ካቲሪም አልጀላሌም ኢብን አባስም ሁሉም ሙፈሲሮች ይሄን አስቀምጠውላል። አይ ኢሳ ብቻ ነው የአላህ ቃል የተባለው። የሀያ ያለ ቃል አልተባለም። ሰማይ ምድር የአላህ ቃል አልተባለም። አደም የአላህ ቃል አልተባለም። የትኛውም ፍጥረት የአላህ ቃል አልተባለም። የአላህ ቃል ብቻና ብቻ የተባለው ኢሳ ብቻ ነው። ለምን ይመስላል? እሱ አስቀድሞ የአላህ ቃል ስለነበረ ማለት ነው። ኢቨን ነቢያቶች እንኳን የሚላኩት የሀያ የተላከው ራሱ ከአላህ የሆነውን ቃል ለማረጋገጥ እና አረብኛው ላይ ኢብን ከቲርን ብታየው ምን ብሎ ይናገራል መሰለ? አይ ቲንክ እንትን ላይ መሰለኝ ምን አነበብያ ስሙ ጠፋኛው። እኔ ልክልሃለሁ እንትኑን መጽሐፉን። እዛ ላይ በሆድ ውስጥ ሳለ ሰገደለት ለኢሳ ይላል። ሰግዶለታል ብለው በኢብን ከቲር መጽሐፍ ላይ አስቀምጦታል። እኔ ቆይ አሁን ማስረጃው እጄ ላይ ስለሌለ ልክልሃለሁ። ለዴቭ ልክለትና ዴቭ ልክልሃል፣ ችግር የለውም። ቴሌግራም አይበለኝ አብዱል ፈታ ልክልሃለሁ። ብዙ ጽሁፎች ቴሌግራም ላይ ልክልሃለሁ። ዩዘር ልክልሃለሁ። ኦኬ ዩዘር አካውንት እና ሐዲሱንም ስጡት ዴቪዬ ነው። አንድ ስልክ ነው ያለኝ። ሐዲስም አለ ቃል በቃል ኢሳ የአላህ ቃል መሆኑን የሚያሳይ የተነገረበት። ስለዚህ ሰው ሁሉ የአላህ ቃል አይባልም። ኢሳ ትልቁ ፖይንት ምንድነው? ኢሳ የአላህ ቃል ሳይሆን ቃሉ ነው እንጂ ቃሉ ተገለጠ እንጂ እንደሌሎቹ ቃሉ ፕሮሰስ አይደለም ነው። ቃሉ ተቀይሯል። እሱ ራሱ ቃሉ ያ ሰማይና ምድር የሚፈጥር ተገለጠ ነው። ከዛ በኋላ ሰው ሆኖ ተገለጠ። ሰው ሆኖ ተገለጠ እንጂ እሱ ፍጡር አይደለም። ቃሉ ሰው ሆነ፣ ስጋ ያዘ ማለት ነው። እንግዲህ እዚህ ጋር እንደዛ አይልም። በርግጥ ይህን አልነግርም፣ ግን ሰው ሆኖ ተገለጠ። ቃሉ ምን የሚያደርግበት አላህ ሰማይ ምድርን ሁሉን የሚፈጥርበት የነበረው ቃሉ ከዘላለም ጀምሮ የነበረው ቃሉ። ስለዚህ ኢሳ ሲወለድ አይደለም ማንነቱ የጀመረው፣ አስቀድሞም አላህ ዘንድ የነበረ ወደ መሬም የተጣለ ቃልና መንፈሱ ነው። የአላህ ቃልና መንፈሱ፣ የአላህ ቃልና መንፈስ ደግሞ ያልተፈጠሩ ናቸው። እሺ አሁን እዚሁ ላይ አንድ ነገር ልጠይቅህ። ቃል ተገለጠ ካልን ኢሳ ተገለጠ ካልን የማርያም ዘር አይደለም ማለት ነው። የማርያም ኢሳ ዘር አይደለም ማለት ነው። ከሷ የዘፈቱ ምክንያቱም ተገለጠ ነው አይደል ነው እኮ ስጋ ይዞ ነው ሲገለጥ። ታዲያ ስጋ ይዞ እኮ ተገለጠ ማለት ከሷ ግን ቃል ማለት ይኸውልህ ቃል የማይታይ የማይዳሰስ ነገር ነው አይደል? ቃልን ቶታሊ በቃ ፕሮሰስ የለውም እኮ አልኩ። ተገለጠ እንጂ ፕሮሰስ የለውም። ስለዚህ አሁን የማርያም ግን በእኛ ቴዎሎጂ ከሆነ እነግርሃለሁ። በእስልምና ቴዎሎጂ ግን እንዴት ነው የተገለጠው የሚለው እነሱን ጠይቃቸው። ይሄን ልነግርህ አልችልም። በክርስቲያን እኮ ነው ብለህ
በክርስትናማ ከሆነ ከእናቱ ስጋና ደምን ተካፍሏል። ከእናቱ ስጋና ደምን ይዟል። የያዘው የአብርሃምን ስጋ እንጂ የመላእክትን ዘር አይደለም ብሎ መጽሐፍ ቅዱስ ይናገራል ዕብራውያን 2 ላይ። ስለዚህ ከእናቱ ስጋና ደም ወስዷል። የአባት ዘር ነው የሌለው እንጂ ከእናቱ ዘር አለው። ለዚህ ነው የሰው ልጅ የምንለው። ትክክለኛ የሰው ልጅ ነው። በእናቱ በኩል ስጋን ተካፍሏል። እኛ የእናቱ ዘር አለው የእናቱ ዘር አለው ነው የምትለው? አዎ በእናቱ በኩል ነው ስጋን ተካፍሏል እኮ። እኔ ደግሞ ኩዌሽን እስከዛሬ ድረስ ጠይቄ የነበረው ከእናቱ ዘር የለውም ነበር እኔ ስለነበረው። ለምን መሰለህ? እኔ ስለነበረው ማለት ነው። ቆይ አይ እንደ እስልምና ነው እንጂ ቆይ አያሳይም። ከእናቱ ዘር የለውም። ከእናቱ ዘር ስለሌለው ሰው አይደለም የሚል ነገር አንስቻለሁ። ምክንያቱም ከእናቱ የዘር ፍሬ ስላልተወሰደ ሄዶ የአደም አባቱ አይሆንም። አላህ ከጭቃና ከፍትወተ ጠብታ ፈጠርናችሁ የሚለውን ነገር ኢሳ አያሟላም ብዬ ጠይቄ ነበር። ገብቷል? ምክንያቱም የእናቱ ዘር የለው። የእናቱ ዘር ካለውማ ሄዶ ጭቃን ይነካል። ገብቷል? አላህ ከጭቃ ፈጠርናችሁ የሚለውን ነገር በእናቱ በኩል ይደርሰዋል። አደም አባታችን የሚባለ ነገርም ከእናቱ ዘር ካለ ከእናቱ የተወሰደ የዘር ፍሬ ካለ ሄዶ አላህ በቁርአናችን እንትን ፈጠርናችሁ የሚለውን ነገር ይነካዋል ማለት ነው። እኔ ደግሞ እንዲያውም ዘር የለውም ልክ እንደ ማህፀን መከራየት ማለት ነው። ምን ልበልህ? ያ ማለት ልጇ አይደለም ማለት አይደለም። ልጇ አይደለም አያስብልም፣ ግን ከዘር ጋር ነው ያነሳሁት። አይ እሱ በክርስትና አስተምሮ የለም። እስልምና ላይ እንዴት እንደሆነ ብትጠይቃቸው እንዲህ አይነት ቴዎሎጂ ያላቸው አይመስለኝም የተብራራ። ግን እሱን እንጠይቃቸው። በእኛ አንተ ደግሞ ዘሩ አለበት እኮ አልከኛ። በእኛ በትክክል የመላእክትን ዘር ይዞ አልመጣ። የመላእክትን ስጋ ይዞ አልመጣም። የመላእክትን ዘር አልያዘም። የአብርሃምን ዘር ማለት አብርሃም ሰው ነው። ከአብርሃም ስጋና ደም ተካፍሏል፣ ወይም ከእናቱ ከቅድስት ድንግል ማርያም ማለት። ያ ደግሞ ከአዳም ጀምሮ የመጣ ነው። ሌላ የለም። አንድ ስጋ ነው ያለው። ስጋ ሁሉ ልዩ ልዩ ነው ይላል ቅዱስ ጳውሎስ። የእንስሳ ስጋ አንድ ነው፣ የሰውም ስጋ አንድ ነው ይላል። ስለዚህ የሰው ስጋ አንድ ስለሆነ ያን ስጋ ተካፍሎ ነው የመጣው በቤት በእናቱ በኩል ማለት ነው እኮ። ቼንጅ ያለው አሳዚ ቀደም ቃሉ ተገለጠ ከሚለው ቃሉ ተገለጠ የሚለውን ዲስፕሩፍ ያደርግብኛል። ይሄ አሁን የዳዊት ዘር ነው ምናምን የሚሉ ነገሮች እዚች ጋር ከቃሉ ባሻገር የሆነ ነገር ለውጥ አለው አይደለም። የማይታየው አምላክ በሚታይ ስጋ ተገለጠ እኮ ነው ወንድሜ። ስጋን ይዞ ገባኝ። እሱ ተገለጠ ከሆነ በመለወጥ አይደለም። የመለወጥ ሪያክሽን አልተካሄድም። የመለወጥ ሪያክሽን ሳይሆን ያ መንፈስ የማይታየው መንፈስ አሁን ለምሳሌ ጅብሪል እናንተ ጋር የሆነ ኬሚካል ሪያክሽን የለውም እዚህ ጋር አንተ እንደምትለኝ ከሆነ ማለት ነው። እንትን ይሄ በአምላክ ማንነት ላይ የመለወጥ ምናምን የሚባል የለም። የተዋህዶ አስተምሮ ምን መሰለ? ቆይ አንድ በቀላል ምሳሌ ላስረዳ። ለምሳሌ እናንተ ጋር ጅብሪል የማይታይ ነው አይደለ? መንፈስ ነው አይደለ? በሚታይ ሰው ይገለጥ ነበር አይደለ? የማይታይ ነው እኮ በሚታይ ስጋ ተገለጠ፣ ወይም በሚታይ ነገር ኬሚካል ሪአክሽን የለውም። የሆነ ከሰው ጋር ተቀላቅሎ ከደም ወስዶ ማማር ለማን ይገለጠው? እኛ ምን እያለን ያለ ነው? ይሄ የማይታየው መንፈስ የሆነው አምላክ የሚታይን ስጋ ይዞ በሚታይ ስጋ ተገለጠ ነው። ግን ከዚህ በላይ መቆየት አልችልም። በጣም ይቅርታ ቢኒ። ለሙሳ በእሳት የተገለጠበት ስንተኛው አያ ነበረ? ለሙሳ እንትን ምንድነው 20:17 ምናምን ጀምሮ አንብበው 20 ላይ ጣሃ ላይ። ኦኬ ይሄኛውን ግን የ33 39ን ይኸውልህ ሁሉም ሙፈሲራቶች የሚሉት ይኸውልህ ኔም ጆን ሁካም ቱ ኮንፈርም 33 39 ላይ ማለት ነው። ዮሐንስ ያህያ የመጣው የአላህን ቃል ኮንፈርም ሊያደርግ ነው። ኢሳን ኮንፈርም ሊያደርግ ወርድ ኦፍ ነው የሚለው ወርድ ፍሮም አላህ ጂሰስ ኦፍ ሴን ሜሪ። ይሄኛውን እንትና ነው ኢብን አባስ ነው። አልጃላሊንም ብትለው እንደዚህ ነው። ጆን ሁ ሻል ኮንፈርም ኤ ወርድ ቢጊኒንግ ፍሮም ጋድ ኔምሊ ጂሰስ ዛት ሂ ኢዝ ጎድስ እያለ ስፕሪት ሪፈርድ ቱ እያለ ሁሉም ሙፈሲሮች እንዳለ ማለት ነው የሚያስቀምጡት። ያህያ የመጣው ምን ሊያደርግ ነው? ኮንፈርም ሊያደርግ ነው። ምን ኮንፈርም ሊያደርግ ነው የመጣው? የአላህን ቃል። ስለዚህ አሁን የአላህ ቃል ነው ኢሳ ማለት ነው። ቅድም የአላህ ቃል ፍጡር አይደለም ፈጣሪ ነው ካልን በቃ ይሄ ክሊር የሆነ ነገር ነው ማለት ነው። ይህንም በደንብ አስምርበትና ጠይቅ። 2017 ላይ ቅድም ልክ ገና ከመነሻው እኮ እንዳልከኝ ገብቶኛል። 20:17 ምናምን ጀምሮ አላህ በእሳት ቁጥቋጦ ይገለጥ ነበረ። ምን መሰለህ ቅድም ሲመለስ እኔ በደንብ ስለሰማው መለኮትና አሁን መለኮት ምንድን ነው ባህሪው? አይራብም፣ አይጠማም፣ አይታረዝም ምናምን አይደለ?
ተኝቶ ነበረ ኢየሱስ ምናምን ነገር ብለዋል። መለኮት አንተም እየመለስክ ነበረ። በጣም አሪፍ አረዳድ አለ። በደንብ እየመለስክ ነበር እና ያ መለኮት ያ ባህሪው ስላልሆነ በዛ ስጋ ስለተገለጠ ያ ስጋ ደግሞ የያዘው ምንን ይዟል? የስጋ ባህሪ ያለው ፍጹም ሰው የሚለው ነገርም አለ። ፍጹም አምላክ። ስለዚህ የሆነ ሳምቲንግ ብታገኝ በዛ በስጋው እንጂ በመለኮቱ አይደለም። መለኮት ሊራብ ሊተኛ ሊጠማ ስለማይችል እንደርሳ ያደርገኛል። ልክ እዚህ ጋር አሁን አላህ እንደተገለጠው ማለት ሙሳ ሆይ ይህችም በቀኝ እጅህ ያለችው ምንድናት ተባለ። በእርሷ በትሬ ናት፣ በእርሷም ላይ እደገፍባታለሁ፣ በእርሷም ለፍየሎች ቅጠልን አረግፍባታለሁ፣ እኔም በእርሷ ሌሎች ጉዳዮች አሉኝ ካለ በኋላ አላህም ሙሳ ሆይ ጣላት አለው። ጣላትም ወዲያውም እሷን የምትሮጥ እባብ ሆነች። ከዛ ይልና የያዛት አትፍራት ወደ መጀመሪያ ይልና ከየቱ ጋር ነበረ? በእሳት ይገለጥለታል። እዚህ ላይ በእሳት ይገለጥለትና ለሙሳ በእሳት ቁጥቋጦ ይገለጥለታል። መገለጥ ማለት ያንን ነው። በዛ ቅጽበት ውስጥ አላህ እንደውም እዚህ ጋር አሁን በጣም ነገሮችን ያከብዳቸዋል። አላህ እኮ መንፈስ አይደለም አይደል? አላህ አካል ያለው ነው። ባት አለው አላህ በጣም ቴዎሎጂካሊ ካየው እንዴት ነው ሊገለጥ የቻለው የሚለውን በጣም ያጠያይቅ ነው። ምክንያቱም ባት አለው ተቀይሮ እኔ አሁን ምን መሰለህ ከስላሴ ጋር እሱ ነገር የተመለሰልኝ እንዴት መሰለህ? አላህ ባት አለው ቀኝ እጅ አለው ምናምን የሚባሉ ነገሮችን ለምንድን ነው ይሄ ሰው ይመስላል የሚለው ነገር እኔ እስከዛሬ ድረስ ሳምን የነበረው ከኢሳ ጋር አያይዤ ነበረ ስመልስ። ይሄ ሰውኛ ባህሪያቶችን እኛ ላይ አላህ ያያል የሚባሉ ነገሮችን አላህ ይቆጣል ምናምን የሚባሉ ከስጋዊ ነገር ጋር ማያያዙ እዚች ጋር ኢሳ የመጣበት ሚስጥር ይሄንን ላይክ ይሄ ስጋዊ ሰውኛ ነገሮችን በሱ በኩል እንድንረዳ ነው። ስለዚህ ኢሳ ትክክል ነው አምላክ ነው የሚለው ነገር ነበር ሲይዘ ነበረው። ግን እነሱ ምንድነው አሁን ትልቁ ኮር ፖይንቱ ምንድነው ኢሳ አምላክ አይደለም የሚለውን ነገር ነው። ገብቶ እሱን ከመለሱልኝ አሁን ከዚህ በኋላ ባት አለው ብትለኝ የሆነ ያያል ምናምን ብትለኝ ምንድነው የምመልስልህ ማለት ነው። ለሰዎች በሚገባቸው መልኩ ሊያስረዳን ፈልጎ ነው የምልህ። እኔ መጀመሪያ ለሰዎች የሚያስረዳው በቃ ኢሳን ያመጣው ለሰዎች እንዲገባቸው ነው፣ በሰውኛ እንዲገልጽ ነበር። ኢሳ ነው አሁን በቃ የሚያየው የሰውኛ ነገሮችን ባት አለውም ቢባል ኢሳን ነው። ስለዚህ ይሄ እግዚአብሔር የሚሆን ነገር ኢሳን ነው ነበር ስለ ነበረው። አሁን ግን ኢሳ አምላክ ያለመሆኑን ካሳዩን ያኛው ኢሳ አምላክ ያስባለሁ ማለት ነው። ተረዳኛ? ያኛው ከዚህ በኋላ ባት ነው ቀኝ እጅ ነው የሚባል ነገር ምን ብዬ አስባለሁ ማለት ነው። ለሰዎች እንዲገባቸው የተናገረበት መንገድ ነው ብዬ ነው ማስበው። ኖ አይደለም። ሂጃብ አለው እኮ ሂጃብ አለው አላህ ልብስ አለው። ልብሱን እንደውም ረሃም ትጎትትበታለች። በማታውቀው እኮ አካል ይገለጣል አላህ እኮ የውመል ቂያማ ከአንተ በአላህ እንጠበቃለን ይባላል። አላህ አውዙ ቢላሂ ሚነ ሸይጣን ረጂም ይባላል። ከዛ አውዙ ቢላሂ ሚነ ሸይጣን ረጂም እኮ ለሰይጣን ነው። ለአላህ ትለዋለህ አንተ በማታውቀው አካል ይገለጣል። የምታውቀው አካል የተነገረ አካል በምንድን ነው? አምላካችሁን በምን ታውቁታላችሁ ሲላችሁ በዛቱ ይሉታል። ሐዲሱል ቆይ ላውጣልህ። ኧረ ሌላ እስኪ ነይ ግቢ መክፈት ከቻልሽ። እኔም እያስገባኋት አያስገባትም። አይ ቲንክ ኔትወርኳ መሰለኝ። ሐዲሱን ቆይ ላውጣልህ። ከአንተ በአላህ እንጠበቃለን ትሉታላችሁ። አላህን ራሱ ማለት ነው። አውዙ ቢላሂ ሚነ ሸይጣን ረጂም ትላላችሁ። አማኞቹ ለእናንተ የምታምኑት ሙስሊሞቹ ማለት ነው። የውመል ቂያማ አላህ ዛቱን ይገልጣል። የዛ ሰዓት ላይ አታውቁትም። በሌላ አካል በማታውቁት ሼፕ ነው የሚመጣው። መጀመሪያ የትኛው ሐዲስ ነው ያልከኝ? ቆይ ሐዲሱን ቆይ ላውጣልህ። እኔ እኮ ጭራሽ እኮ ወደ ሰማይ የምንጸልየው እኮ ለአላህ አይደለም፣ በቃ ለእግዚአብሔር እኮ ነው የሚመስለው። ስለ አላህ ቀጥታ እናገር። ኢቨን አሁን የምንጠይቅ ያለው መሰለ ቅድም አላህ እኛ ይላል፣ አንተ ይላል፣ እርሱ ይላል የሚል ነገር ሁልጊዜ ድሮም ጀምር የምሰማው። እሷ ስለምን አይልም? እርሱ ይላል፣ እኛ ይላል፣ አንተ ይላል፣ እርሷ ስለምን አይልም? ሴት ልጅን ይቃወማል አላህ እኮ። ቅድም እኮ ጀምሬልህ አልጨርስልህ። ሴት ልጅን እኮ አላህ እዚህ ጋር እኮ ለአላህ ሴት ልጅን ያዛችሁ እያለ እኮ ይናገራችኋል። ቆይ ላውጣልህና እሱ ጋር ነበረ ቅድም ሱራ ስንት መሰለህ? አንድ ጊዜ በሐዲስ ነው ወር በቁርአን ጣዖት አምላኪዎቹ ምን አሉ? ለአላህ ሴት ልጅን ሰጡት። አይ ቀደም አውዝ ቢላሂ ሚነ ሸይጣን ረጂም ያልከኝ እሱን ሐዲስ ነው ላውጣልህ ነው። ሴት ልጅ የሚለውንም አይቼዋለሁ። ኦኬ ሴት ልጅ የሚለውን አይተካል።
ለአላህ ሴት ልጅ ሲሰጡት እሱን እኮ እየተቃወመ ነው። እንዲያውም እኔ አላህ ልጅ የለውም የሚለው ይሄን እነዚህ ነው የሚል ነገርን ጭምር አያይዤ ሴት ልጅ አለው ያሉትን ነው እነዚህ ነው ክርስቲያኖችን አይደለም የክርስቲያኖችን አይደለም። እንዲያውም ለእኔ ይሄ ለእኔ ተጨማሪ ነበር ያ ግብአት የኔን ጥያቄ ነበር እንደ ተጨማሪ ማስረጃ ድጋፍ ነበር ብቻ። እንዴት አልገባኝም። እስኪ ሴት ልጅ የሚለው አላህን በሰውኛ እየገለጹት ላሉ ሰዎች መልስ ነው። አላህ ልጅ የለውም ሲል የሚል ነገር ተጠይቃ ነበረ። ይህን ሴት ልጅ የሚለውን ሲያመጡ ስቲል ሰውኛ ነው የሚል ነገር ነበር ያነሳሁት እኮ። ጣዖት አምላኪዎቹ ሴት ልጅን ሰጣችሁኝ ለእኔ ለእናንተ ወንድ ይዛችሁ አላት አልኡዛትና አልመናት እንደዛ እኮ ነው የሚያስቀምጠው። አንድ ተራ በተራ እንዲሆን ያኛውን ሀዲስ አንዴ ላውጣውና እስቲ እሷ ነው ሱናን ኢብን ማጃ 79 ስንት ነው? በረጋታ ጠፋብኝ። ቆይ እዚህ ላይ ላውጣው። አንተ የተመለሰላው ምንድን ነበረ? አሁን ቀደም ያልከው የለ እንዲያውም ይዤዋለሁ። መላእክትንም ከእርሱ የአራህማን ባሮች የሆኑትን ሴቶች አደረጉ ሲፈጥሩ ነበሩን? መመስከራቸውን በእርግጥ ትጻፋላችሁ ይጠየቃሉም ይላል። የሆኑትን ሴቶች አደረጉ የሚለው የኔን ሀሳብ ነበር ጭራሽ የሚደግፈው እና እኔ እስካሁንም ስናገር የነበረው አላህን በሰውኛ ሴት ልጅ ምናምን እያሉ ለሚናገሩ ሰዎች ነው አልወለደም አልተወለደም የሚለው አላህ ልጅ የለው የሚለው እነዚህ ሰዎችን ለመቃወም ነው የሚናገር ነበር እና ይሄ ለእኔ ከኢሳ አምላክነት ለጥያቄ የሚመልስ መልስ አይደለም አልነበረም። አሁንም የመለሰልኝ ይሄ አይደለም። ይሄ እንዲያውም የኔ ጥያቄ ነው የሚያጠናክረው ሲያጠናክረው ነበር። ያንተ ተመለሰልኝ ያልከው መልስ አሁን አጠገበኝ አጥጋቢ መልስ ነው ያልከው የትኛው መልስ ነው? ለምሳሌ አሁን ትልቁ ነገር በቃ እኔ ክርስቲያኖችን አይደለም የሚቃወሙት። ክርስቲያኖች ለምን አላህ መለኮታዊ ልጁ መሆኑን ስለሚያምኑ ቀጥታ እነሱን መለኮታዊ ልጅ የሚለውን ለቀጥታ ለምን አልጻፈም? እስካሁን ድረስ ልጅ የለኝ የሚለው ሰውኛን ነበር ስለነበረው። ከዛ በኋላ ስላሴ የሚለውን ነው ያመጡልኝ። ስላሴም ምንድነው? ሶስት አማልክት ይላሉ እንዴ? ኧረ ተው አላህ ልጅ አለው ያሉት ለማን ናቸው? መጀመሪያ ቆይ አሁን ጣዖት አምላኪዎቹ እንዳሉ ነው አላህ ልጅ ያለው ሲሉት እንደውም ምንድነው ይራገማል እኮ አላህ አልመሲህ። ትልቁ መልስ የሆነ አልኒሳ 171 ነው። 171ማ እኮ 171 ስላሴ ለክርስቲያኖች ስላሴ ነው ስላሴን የተናገረው ነው መልሳቸው እነሱ አይደለ? በአላህና በመልእክተኛው አመኑ ይልና በቀነፍ ውስጥ አማልክት ሶስት ናቸው አትበሉም ይላል። አሁን ዞሮ ክርስቲያኖች ምንድን ነው የሚሉት? አንድም ነው ሶስትም ነው ስለሚሉ አማልክት ሶስት ናቸው አትበሉም ተከልከሉ ይላል። አማልክት ምንድን ነው አልገባኝም። መልስ የተመለሰልን አማልክት ሶስት ናቸው አትበሉም። ያንተ ጥያቄ ምን ነበር መጀመሪያ? አላህ ልጁ ነው ክርስቲያኖች አንድም ነው ሶስትም ነው የሚሉት ነገር ትክክል ነው ነበራ። እና ታዲያ እኛ እኮ ታዲያ አሁን እኮ አላሳየንህም እንደ በአካል ደረጃ እኮ የአላህ ቃልን እሺ ፈጣሪ ነው ካልከኝ ማለት ነው። ከኢሳ ውጭ ደግሞ የእናንተን እኮ አይደለም እኔ አሁን ስጠይቅ የነበረው የእናንተን አይደለም እኮ ሪፈርስ አደረገ የነበረው የእኛ ቁርአን ለምን አይመልስም ነበር። እዚህ ጋር አልተሰቀለም ምናምን የሚለው ነገር የሆነ ነገር ያሳያል። መሰቀሉን ነው የሚያሳየኝ እያልኩ ነበረ። እዚህ ጋር አልወለደም የሚለውም ኢሳ አይደለም ሌሎችን ነው እያልኩ ነበር። ገብቶሃል? ለምን በግልጽ አይናገርም? ክርስቲያኖች የሚሉትን ነገር በግልጽ ለምን አይቃወሙ የሚል ነገር ነበር። ኢቭን ራሱ ለምንድን ነው ከ500 ዓመት በኋላ የሚቃወሙ የሚል ነገሮችን እንኳ አንስቻለሁ። በግልጽ ተቃውሟል። አንድ ፈጣሪ መቼም የማያውቀው ነገር የለም። ከፈጣሪ የሚደበቅ እዚህ ጋር ምንድን ነው የሚለው? አማልክት ሶስት ናቸው አትበሉ አላልንም። እኛ አማልክት አላልንም። አማልክት ለሚባሉት እኮ ሶስት አምላክ ለሆኑ ነገሮች ነው አማልክት ብለን ትለው ብዙ አምላኮች ለሆኑ። እኛ እኮ አንድ አምላክ ነው ያለው የተገለጠ አምላክ። ልክ አላህ በእሳት ሲገለጥ አምላክ ራሱን በገለጠበት እዚህ ጋር ምንድነው ያመጣል? እሺ አሁን ያልከኝ ነገር ባጭሩ አምላክ ሶስት ነው አትበሉ መሆን ነበረበት ነው የምትለኝ። ይሄ አሪፍ ነው። አምላክ ሶስት ነው
አላልንማ። እናንተ ጋር ምን ነው እኛ ያላልነውን እኮ ነው። እኛ ያላልነውን ነው አላወቀም። እኛ እያልን ያለነውን እንደውም አንተ ተረዳህ። አሁን እዚች ጋር ይኸውልህ፣ በቃ እዚህ ጋር አበላሸብኝ። አሁን እዚች ጋር የሚለው አማልክት ሶስት ናቸው አትበሉም። ክርስቲያኖች ደግሞ አማልክት ሶስት ናቸው አይሉም። አምላክ አንድም ሶስት ነው ነው እንጂ ናቸው አይደለም የሚሉት። አንድ አምላክ አንድ መለኮት ነው ያለው። እኛ እኮ ሶስት ነው አካልና ስሙንና ግብሩን ኤግዛክትሊ በቃ ክርስቲያኖች እዚች ጋር አማልክት ሶስት ናቸው አትበሉም ይላል። ስለዚህ ክርስቲያኖች አማልክት ሶስት ናቸው አላሉ። ያ ኦኬ ልክ ነው። እዚህ ጋር አማልክት ይኸውልህ፣ ሌላ ደግሞ ልስጥ፣ አዳምጠኝ። እኛ አማልክት ሶስት ናቸው አንደኛ አንልም። እኛ አምላክ ሶስት ነው ከምንለው በምን መሰል አብድር ፈታበት እኔ 99 ከመቶ አመንኩ ያልኩትን መልስ አበላሸብኝ። አይደለም የመለሱልህ መልስ ሮንግ ስለሆነ ነው እኮ እየሰማሁ ነበር። እዚህ ጋር አማልክት ሶስት ናቸው አይሉም። በቃ ልክ ነህ። ይኸውልህ ክርስቲያኖች አማልክት ሶስት አምላክ አለ አይሉም። አንድ አምላክ ነው ራሱን በስም በአካልና በግብር ሶስት ነው የምንለው። እዚህ ጋር ግን ምንድነው እንዲያውም አማልክት ሶስት ናቸው ለሚሉ ሰዎች ተቃውሞ ነው ማለት ነው። አምላክ ሶስት ነው ስለዚህ ማለት ነው በግልጽ እየተቃውሞ አልገባውም። ኤግዛክት አምላክ ነው። እንደውም ልንገርህ፣ ልጨምርልህ ስም ሲያስቀምጥ ማለት ነው እኛ ሶስት ነው የምንለው። ቀሳውስትን፣ መነኮሳትን፣ መርየምን እንደዚህ አይደለም። አብ ወልድ መንፈስ ቅዱስን ነው በስም ሶስት ናቸው። አብ ወልድ መንፈስ ቅዱስ አማልክት አይደለም ሲጀመር አምላክ ነው። ኤግዛክትሊ ደግሞ መንፈስ ቅዱስ ብሎ ደግሞ ሲቃወም አታየውም። የለም መንፈስ ቅዱስን አያውቀውም ሁላ እኛ እንዴት እንደምናምን ማወቅ ነበረበት። አያውቅም። ነቲንግ እኮ ስለኛ ማወቅ ነበረበት። የአምላክ ንግግር ከሆነ ይህ ቁርአን ምንም ያለ ምንም መወላወል ማለት ነው። ወይ ጉድ! እኔ እኮ በቃ ይሄኛው ክርስቲያኖቹን ለምን ቃል በቃል አይቃወምም ብዬ ስከራከር ነበር። ገብቶሃል? ምክንያቱም እኛ ጋር ያለው ነገር በሙሉ አልበላሽንም ምን አመጣት ነው። እዚች ጋር የሚናቅ አልሰቀለው የሚለው ሰቀለ ለማለት ነው። አንድ አይደለም የሚለው ደግሞ የሆነ እንትን ነው። በቃ አንድ አይደለም የሰውኛውን ነው ስል ነበር እንግዲህ ጠይቅ ያለው። ሁለት ደግሞ ሱረቱ ኢላስን ደግሞ በትክክል ተፍሲሩ ላይ አላገኙትም ክርስቲያኖችን። እኔ ስባል የነበረው ክርስቲያኖችን ለመቃወም ነው ሲሉ ነበር። ኢቨን አንድ ፖስት ነበር። አላህ ለምንድን ነው በፊት የዛሬ 3 ዓመት ፖስት ነበር። አላህ ለምንድን ነው ሰው ነው ወይ ለምን ነው ከሰው ጋር የሚፎካከረው ብዬ እሷም ጽፌ ነበር። ሁሉም ሰው ሲመልስ የነበረው ያቺ አላህ ምንድነው ለሚያሊ ወለሚል የሚለው ክርስቲያኖችን ለመቃወም ነው። ተፍሲሩ ላይ አይልም ብዬ ስል ተፍሲሩ ላይ በዚህም አሉ እንጂ ለማገናኘት ሞክሩ እንጂ ክርስቲያኖችን የሚቃወም ነገር አላሳዩኝም። ገብቷል? እነሱ አላሳመኑኝም። እኔ ይሄኛው ነበር ይሄ ነበር በቃ ብዙ ነገር መለሰልኝ ብዬ ያመንኩት ማለት ነው። አሁን ደግሞ አንተ ምን አስታወስከኝ? እዚች ጋር ያላየሁትን ነገር አማልክት ነው የሚለው። ክርስቲያኖች ደግሞ አማልክት አይደለም አምላክ ነው የሚሉት። ሶስት ናቸው ደግሞ አይሉም። ሶስት ነው በሶስት መልኩ አንድም ነው ሶስትም ነው አንድም ነው ሶስትም ነው እንጂ አንድም ነው ሶስትም ናቸው አይደለም የሚሉት። ቢኮዝ አምላክን ሶስት አያደርጉም እኮ ባህሪውን ነው ሶስት የሚያደርጉት። እዚህ ጋር ግን አምላክን ሶስት እኮ እዚህ ጋር አምላክን ሶስት እንዳደረጉ ነው እንጂ ባህሪውን ሶስት እንዳደረጉ አይደለም የሚያሳየው። ትክክል። እኛ ምንድነው የምንለው መሰለህ አምላክም ማለት ነው በአካል በስም በግብር በሶስት ነገር። ግብር ስንል ምንድነው ቃል አሁን ለምሳሌ ወልድ ከአብ የተወለደ ነው። ወልድ ተወላዲ ነው። አብ ወላዲ ነው። ወልድ ተወላዲ ነው። መንፈስ ቅዱስ ሰራጺ ነው። አንድ በግብር በአካል ደግሞ ስንል አብ ወልድ መንፈስ ቅዱስ ራሱን የቻለ አካል ማንነት ያለው የፊዚካል ሳይሆን ማንነት ያለው አካል ብለን እናያለን። ሶስተኛ ደግሞ ምንድነው የምንለው በስም ስማቸው አብ ወልድ መንፈስ ቅዱስ ስማቸው ማለት ነው። ሶስት በመፍጠር ባገዛዝ አንድ አምላክ ራሱን በሶስት አካል ገለጠ እንጂ ሶስት አንልም። ሲቀጥል ሶስተኛ ይላል። ሮንግ ነው። ሲቀጥል ደግሞ እሱ አላመንኩበትም። አንድ ሶስተኛ የሚለውን ራሱ እሱ አላመንኩበትም። ለምን መሰለህ? አንድ ሶስተኛ ማለት የአላህን ስልጣን አንድ ሶስተኛ ነው ያደረገው የሚል ነው ብዬ አንስቻለሁ። የአላህን ስልጣን አንድ ሶስተኛ እንዳደረገው ነው። እነሱ ደግሞ እንደዛ አይሉም። አንድም ነው ሶስትም ነው እንጂ የሚሉት የአላህን ስልጣን አንድ ሶስተኛውን ለኢሳ፣ አንድ ሶስተኛውን ለመንፈስ፣ አንድ ሶስተኛውን ለአባር ለሚሰጡት አንድም ነው ሶስትም ነው። ይሄ አይመልስልኝም ብዬ ነበር። አሁን ይኸውልህ ዞሮ አሁን ከቀደምም ስለ ቃልም የተወራው ነገር ምናምን አይደለም። አሁን እችኛዋ እኔ እዚች ጋር ያላየኋት ነገር
ሁሌም በፊትም አሁን አንድ ፒስ የምትባለው ለምን ነው ክርስቲያኖች የምታስገባው ብላ ብዙ ነገር ጠይቀኛለች። እና እኔ እነሱን ሳስገባ የነበረውን ልክ ከወጣው በኋላ እንዳልን ነው። ከወጣው በኋላ የሆነ ነገር ረስቼ ወይኔ እዚህ ጋር ተስማምቼ ገብቶኛል ብዬ ከወጣው በኋላ የሆነ ነገር ትዝ እንዳይለኝ ነው እነሱ ማስገባው ብዬ ተናገረው ነበር። ዚስ ዋይ አሁን እዚች ጋር ምንድነው ትልቁ ነገር አማልክት ነው የሚለው። ክርስቲያኖች ደግሞ 3 አምላክ አለ ብሎ ደግሞ አያስቡ። ሰምቼም አላውቅም። የለም 3 አምላክ አላህ ይሄ ደግሞ ስለ 3 አምላክ ነው የሚያወራው የመለሰው ደግሞ ማወቅ ነበር። ስለዚህ እንዲያውም ለሚሳሳቱ ሰዎች ክርስቲያኖች ልክ እንደሆኑ እያስረዳ ነው ማለት ነው። ቴንክ ዩ። አንድ ነገር በደንብ እዚህ ጋር እንድትረዳ የምፈልገው ይሄ ተናጋሪው አላህ ፈጣሪ ከሆነ አብዱልፈታህ ፈጣሪ ከሆነ ስፔሲፊክሊ ማወቅ አለበት። ክሌም እያደረገ ያለውን ነገር መሳሳት የለበትም። ምን ይለዋል? አይ ማርያምን እኮ አምላክ አድርገው የያዙ ነበሩ። ምን ይላል በሌላ ቁርአን? መርየምን እና አላህን ኢሳን አምላክ አድርጉ ያዙ ብለሃልን ተብሎ ኢሳ ይጠየቃል። የትኛው ክርስቲያን ነው 3ቱን አምላክ አድርጎ የሚይዘው? 3ቱን አንድ ላይ የለም። የሚገርም እኮ እኔ አንድ ነገር ነው የምፈልገው። ገብቶሃል? ቀደም ራሱ በቃ እኔ መልስ ተመልሶኛል ብዬ እያልኩ ሌላ ነገር እየዘረዝሩኝ ነበር እና አልገባኝም። ሌላ ችግር አለ እንደ እያልኩ ነበር። ሌላ ተጨማሪ ነገሮችን ስለ ዘሯ ጠይቅ፣ ወደ እሱም ሄዱ። ስለ ኢሳ አለመሰቀሉ ምናምን ለእኔ እነሱ የፈለገ ነገር ቢሆን እሱን አይመልሱልኝም። ለምሳሌ ኢሳ ጉዳዩን ሳይጨርስ ለምን ተሰቀለ? አምላክ በኋላ ትልቁን ደጃል የሚገድል ነቢይ እነዚህ አይሁዶችን ሰዎችን መግደል እንዴት አቃተው? ጉዳዩን ሳይጨርስ ለምን ወደ ሰማይ ወጣ? የሚሉ ነገሮችን ወደ እሱም ሄዱብኝ። እኔ ወደ እሱ ይሄ መልስ አይመልሱልኝም። ምክንያቱም የሚናገሩት ነገር ለእኔ መልስ አይመልስም። እኔ መልስ አይመልስልኝ ይሄኛው ነበር። ገብቶሃል? ግን ደግሞ እሱን አልፈልግም። ሌላ ቦታ መሄዳቸው ሌላ ችግር አለ እንደዚህ ጋር ማያሳምን ነገር አለ የሚል ጥርጣሬም ነበር ውስጤ ላይ። ገብቶሃል? ሀቢብ የውመል ቂያማ በማያውቁት አካል ይገለጣል የሚለውን ሀዲስ እስኪ ያውጡ።